ላለፉት 13 ቀናት አሜሪካና እስራኤል ይህን እንዳይሆን ያልቆፈሩት መሬት አልነበረም። አሜሪካና እስራኤል በኢራን ላይ ቅዳሜ የካቲት 28 ቀን እንደ ጎርጎሮሳውያኑ ዘመን አቆጣጠር የከፈቱት ጦርነት ተከትሎ ኢራን መሪዋን አጣለች። በዚህ በአሜሪካና በእስራኤል ጦርነት ምክንያት 40 የሚደርሱ የኢራን ጉምቱ ሹማምንት ተገድለዋል። የኢራን ተፈሪነት ለጊዜ አንኮታክተዋል። እስራኤልና አሜሪካ የኢራን መሪ እንደገደሉ ከተናገሩ ከየካቲት 29 ቀን ጀምሮ የሚነገረው ማስፈራሪያ ኢራን የምትመርጠው መሪ እኛ ብቻ ነው የምንመርጠው አሊያ ግን ጥፋቱ የከፋ ነው ሲሉም አሜሪካና እስራኤል አስፈራርተው ነበር። በተለይ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን አዲስ የሚመረጠው መንፈሳዊ መሪ እሳቸው በቀጥታ መምረጥ እንደሚፈልጉ በግልጽ በተደጋጋሚ ተናግረው ነበር። ትራምፕ ከወራት በፊት የቬንዙዌላውን ፕሬዝዳንት በቤታቸው ድረስ ሄደው በወታደሮቻቸው አግተው ወደ አሜሪካ ወስደዋል። ከዛም በኋላ አዲስ መሪ የቬንዙዌላ ሲመረጥ ዋነኛው መራጭ እሳቸውና እሳቸው ብቻ ነበሩ። በኢራን በኩል ይህ ኃላፊነት መውሰድ አለብኝ ብለውም በሚዲያ ተናግረው ነበር። ትራምፕ የአያቶላ ስርዓት እስከ ወዲያኛው እስኪወገድ ድረስ ለማስወገድ ቆርጠው መነሳታቸውን ያስታወቁ ሲሆን አሊያ ግን ለተመራጩ ሞት ከፊቱ ይጠብቀዋል ሲሉም በተደጋጋሚ ዝተው ነበር። የኢራን ጦርነት ይቀጥላል፣ የእስራኤል አሜሪካ ድብደባም እንደሚቀጥል ትራምፕ በተደጋጋሚ ያስጠነቅቁት ጉዳይ ነበር። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ የትራምፕ እቅድ ቅዠት ነው ሲሉም በተደጋጋሚ ያጣጥለውታል። አራግቺ ኢራን እጅ አትሰጥም፣ አዲሱ መሪዋ ይመረጣል ሲሉም የተደመጡ ሲሆን በመጨረሻም ይህ ቃላቸው እውን ሆኗል። ኢራን የእስራኤልና የአሜሪካ ማስፈራሪያ የሞት ድግስ ያስፈራቸው ቀድሞ የመሪያቸውን የአያቶላ ሐሚኒ ልጅ በይፋ ቀጣይ መሪ አድርገው መርጠዋል። እስራኤል ይህ እንዳይሆን ለ7 ቀናት በተደጋጋሚ ስታስጠነቅቅ የነበረ ሲሆን የሐሚኒ አስተዳደር የሚቀጥል ከሆነ በምርጫው ላይ የሚሳተፉ የኢራን ሊቃውንትና አዲሱ መሪ እገድላለሁ ስትልም ዝታለች። አሜሪካውያኑ አሁን ቆሽታቸው አሯል። እስራኤል እቅዷ ሳይሳካ ቀርቷል። ማስፈራሪያዋ ሁሉ መሬት ወድቋል። በአሜሪካና እስራኤል ጥቃት የተገደሉት የቀድሞ የኢራን መሪ አያቶላ አሊ ሐሚኒ ሁለተኛ ልጅ የሆኑት ሙጅታባ ሐሚኒ አባታቸውን በመተካት የሀገሪቱን ጠቅላይ መሪ እንዲሆኑ በሹማምንቱ ተመርጠዋል። አዲሱ መሪ ለመምረጥ የተሰበሰቡ 88 አባላት ያሉት የኢራን የሊቃውንት ጉባኤ የአባታቸውን ጠንካራ ፖሊሲዎች ያስቀጥላሉ ተብለው የሚገመቱትን ሙጅታባ ሐሚኒን መምረጣቸውን አስታውቀዋል። ሙጅታባ ይህንን ስልጣን የተረከቡት የአሜሪካ ፕሬዝዳንት ዶናልድ ትራምፕ እርሳቸው እንዲሾሙ እንደማይፈልጉም እየተናገሩ ባለበት ወቅት ነው። የሙጅታባ መመረጥ ተቀባይነት እንደሌለው ሲናገሩም የቆዩት ትራምፕ ምርጫው ይፋ ከሆነ በኋላም በምርጫው ደስተኛ ለመሆናቸው እንደገለጹም ፎክስ ኒውስ ዘግቧል። ትራምፕና እስራኤል አሁንም እንገድለዋለን የሚለው ዛቻቸው ተባብሶ ቀጥሏል። እስራኤል ስልጣኑን የሚረከበው ሰው የጥቃት ኢላማ እንደምታደርግም ዝታለች። በተደጋጋሚ የኢራን የደህንነት ኃላፊዎች በበኩላቸው አዲሱ ጠቅላይ መሪ የተመረጡት የሊቃውንት ጉባኤ ላይ የትራምፕ ቦምብ ድብደባ ስጋት በተጋረጠበት ሁኔታ ውስጥ እንደሆነም አስታውቀዋል። በዚህ ሁኔታ ውስጥ የጠቅላይ መሪነቱን ስልጣን የተረከቡት የ56 ዓመቱ ሙጅታባ ሐሚኒ ከአባታቸው በተቃራኒ ብዙም እይታ ውስጥ የገባ ህይወት እንዳልነበራቸው የህይወት ታሪካቸው ያሳያል። ምንም አይነት የመንግስት ስልጣን ሳይዙ እስካሁን ድረስ ቆይተዋል። ለህዝብ የቀረበ ንግግሮች ወይም ቃለ መጠይቆች ካለማድረጋቸውም በላይ ጥቂት በፎቶዎችና በቪዲዮዎች ብቻ ነው የሚታወቁት። አባታቸው በስልጣን እያሉ እኔ ፈላጭ ቆራጭ ልሁን የሚል መንገድ ሲከተሉም እንዳልነበር ይናገርላቸዋል። በኢራን ፖለቲካ ውስጥ የአባታቸውን ስልጣን ተገን አድርገው ያደረጉት ስራዎች በይፋ እንደሌለ የኢራን መገናኛ ብዙሃን ይነገራል። ነገር ግን ከጀርባ ግን አንዳንድ ጉምጉምታዎች ይሰሙባቸዋል። ሆኖም የአባታቸው ወንበር ይተካሉ የሚል ረጅም ጊዜ የቆየ ጭምጭምታም በኢራናውያን ባለስልጣን ዘንድ እንደ ሀሜት የሚነገር ነበር። ኢራን ውስጥ ስልጣን በዘር ማስተላለፍ ባህል ከቀረ ከ40 ዓመታት በላይ ሲሆን አሁንም ድረስ ይህ አሰራር በህግ ደረጃ ክልክል ነው። በ2000ዎቹ መጨረሻ በዊኪሊክስ ይፋ የተደረገው የአሜሪካ ዲፕሎማሲ መረጃዎች እንደሚያሳዩት ከሆነ ከበስተጀርባ ያለው ኃይል ሲሉም ይገልጧቸዋል ሙጅታባ ሐሚኒን። ሙጅታባ የተወለዱት በአውሮፓውያኑ ዘመን አቆጣጠር መስከረም 8 1969 በሰሜን ምስራቅ ማሻድ ከተማ ውስጥ ሲሆን ከስድስቱ የሐሚኒ ልጆች ሁለተኛው ናቸው። የሁለተኛ ደረጃ ትምህርታቸውን በዋና ከተማ ቴህራን ውስጥ በሚገኝ ሃይማኖታዊው አላቪ ትምህርት ቤት ተከታትለዋል። ሙጅታባ
በ17 ዓመታቸው በኢራን ኢራቅ ጦርነት ወቅት ለበርካታ አጫጭር ጊዜያት በሀገራቸው ጦር ውስጥ አገልግለዋል ሲሉ የኢራን መገናኛ ብዙሃን ይዘግባሉ። በሁለቱ ሀገራት መካከል ለ8 ዓመታት የዘለቀው ደም አፋሳሽ ጦርነት የኢራን አገዛዝ ኢራቅን ይደግፍ በነበሩት በአሜሪካና በምዕራባውያን ላይ ያለውን ጥርጣሬ የበለጠ እንዲያጠናክር አድርጎታል ይላሉ መረጃዎች። በ1999 ሙጅታብ የሺአ ሃይማኖት ትምህርታቸውን ለመቀጠል ቆም ወደ ተባለችው የሺአቦች ቅድስት ከተማ አቅንተዋል። ከዚያም መልስ እስካሁን ድረስ የሃይማኖት አባቶችን ልብስ ያለበሱ ሲሆን በለጋ ዕድሜያቸው ሊከታተሉት የሚገባውን የሃይማኖት ትምህርት በ30 ዓመታቸው ለመከታተል ለምን እንደወሰኑ እስካሁን አይታወቅም። ሙጅታባ አሚኒ በኢራን አመራር ውስጥ በመካከለኛ ደረጃ ያሉ ሃይማኖታዊ መሪ በመሆናቸው ጠቅላይ መሪ ሆነው ለመመረጥ ያላቸው የእውቀት ደረጃ እድሉ ሊያደናቅፍባቸው ይችላል የሚል ስጋት ቅድሚያ ሲወራም ነበር በኢራናውያን ዘንድ። ከቅርብ ቀናት ወዲህ ለኢራን አስተዳደር ቅርበት ያላቸው አንዳንድ መገናኛ ብዙሃን ተቋማትና ባለስልጣናት ሙጅታባ አሚኒን አያቶላህ በማለት በከፍተኛ የሃይማኖት ማዕረግ መጥራትም ጀምረው ነበር። አንዳንድ ዘገባዎች የኢራን ሊቃውንት ጉባኤ የአሚኒ አገዛዝ ለማስቀጠል አቅዷል፣ ስለዚህ ሙጅታባ መመረጡ እርግጥ ነው የሚል መረጃዎችም ሲናፈሱ ነበር። ሌሎች ደግሞ አሚኒ በተገደሉ በ3ኛው ቀን ነው ምርጫው የተደረገው፣ የአሚኒ ልጅ አዲሱ የኢራን መሪ ሆኗል ሲሉም እየዘገቡ እንደነበር ይታወሳል። አንዳንድ የምርጫ ታዛቢዎች ሙጅታባ አያቶላህ ተብሎ መጠራቱ ጉዳይ የሃይማኖት ደረጃውን ከፍ ለማድረግና አገሪቱ አመራርነት እጩ አድርጎ ለማቅረብ እንደተዘየደ ሙከራ አድርገው ቆጥረውታል። አያቶላህ የሚለው ማዕረግ መያዝ የአንድ ሰው የትምህርት ደረጃንና እውቀት አመላካች ተደርጎም በኢራናውያን ዘንድ ይወሰዳል። ቀጣዩን መሪ ለመምረጥ ከሚያስፈልጉ መስፈርቶችና ቅድመ ሁኔታዎች አንዱ ተደርጎም ይቆጠራል። በኢራን የመሪዎች ምርጫ መሰረት ሟቹ አያቶላህ አልሃሚኒ በአውሮፓውያኑ በ1989 ሁለተኛ ጠቅላይ መሪ ከሆኑ በኋላም በፍጥነት አያቶላህ ተብለው ማዕረግ መሰጠቱን ማስታወስ ያስፈልጋል ይላሉ አንዳንድ ተንታኞች። ሀሚኒ መጀመሪያ እሳቸውም ለአያቶላህ ማዕረግ ያላቸው እውቀት የሚያበቃቸው አልነበረም፣ መንበረ ስልጣኑን ከተቆናጠጡ በኋላ ነው ይህንን ማዕረግ ያገኙት ሲሉም ይከራከራሉ። የእሳቸውም ልጅ ሙጅታባ እንደ አባቱ ተመሳሳይ መንገድ ቢከተል አይከፋም የሚሉ አንዳንድ ሰዎች ሲኖሩ፣ ሌሎች ደግሞ የአሁኑ ምርጫ ለእስራኤል አሜሪካ ጋር አንገዛም፣ እኛ በፈቀድነው መንገድ ነው የምንጓዘው የሚለውን መልእክት ለማስተላለፍ ኢራን ፈልጋ ነው ይህንን መሪ የመረጠችው ሲሉም ይሞግታሉ። የሙጅታባ ስም ለመጀመሪያ ጊዜ ወደ ህዝብ ጎልቶ የደረሰው መሐመድ አህመዲነጃድ በአውሮፓውያኑ ዘመን አቆጣጠር 2005 ላይ ፕሬዝዳንት ሆነው ምርጫ ባሸነፉበት ወቅት ነው። የለውጥ አራማጅ እጩ ማህዲ ካሮቢ ለጠቅላይ መሪ አያቶላህ አሚኒ በጻፉት ግልጽ ደብዳቤ ልጃቸው ሙጅታባ በአብዮታዊው ዘብና ባሲጅ በሚባለው መንግስታዊ ሚሊሻ አማካኝነት አህመዲነጃድ እንዲያሸንፍ ለሃይማኖት ቡድኖች ገንዘብ በመስጠት በድምፅ አሰጣጡ ላይ ጣልቃ ገብቷል ሲሉም ከሰዋቸው ነበር። ከ4 ዓመት በኋላ ሙጅታባ ተመሳሳይ ክስ ገጥሟቸዋል። በኢራን የፕሬዝዳንት ምርጫ ላይ የአህመዲነጃድ ዳግም መመረጥ በመላ አገሪቱ አረንጓዴ ንቅናቄ በመባል የሚታወቀውን ህዝባዊ ተቃውሞ ቀሰቀሰ። አንዳንድ ተቃዋሚዎች ሙጅታባ አባታቸውን በመተካት በኢራን ጠቅላይ መሪ ሆነው ሊተኩ ይችላሉ የሚለውን ሀሳብ የሚቃወሙ መፈክሮችን አሰምተዋል። በወቅቱም ከዚህ ቀን ጀምሮ ሙጅታባ የሚለው ስም በኢራን ፖለቲካ ውስጥ በትንሹ መታወቅ መሰማት ጀመረ። በወቅቱ ምክትል የሀገር ውስጥ ጉዳይ ሚኒስቴር የነበሩት ሙስጠፋ ታጅዛዴህ ውጤቱን የምርጫ መፈንቅለ መንግስት ሲሉም ገልጠውት ነበር። ይህንን ተከትሎ ለ7 ዓመታት የታሰሩ ሲሆን ይህም የሙጅታባ አሚኒ ቀጥተኛ ፍላጎት እንደሆነም ይነገራል። የለውጥ አራማጅ የሚባሉት ሚር ሆሴይን ሙሳቪና ማህዲ ካሮቢ ከአውሮፓውያን 2009 ምርጫ በኋላ በቁም እስር ላይ ቆይተዋል። የካቲት 2012 ላይ ሙጅታባ ከሙሳቪ ጋር ተገናኝተው ተቃውሟቸውን እንዲያቆሙ አሳስቧቸዋል ሲሉም የኢራን ምንጮች ለቢቢሲ የፋርስ ቋንቋ አገልግሎት ለሆነው ቢቢሲ ፐርሺያ ገልጠዋል። ሙጅታባ በእነዚህ ዓመታት በተወሰነ ደረጃ በኢራን ፖለቲካ ውስጥ ስማቸው እየናኘ መምጣቱ መረጃዎች ያሳያሉ። ነገር ግን በዚህ አጭር ጊዜ የሀገሪቱ መሪ ይሆናል ብሎ ያሰበ አንድም ሰው አልነበረም። ምክንያቱ ደግሞ አባታቸው በጦርነቱ ይሞታል ተብሎ ማንም ገምቶ ስለማያውቅ ነው። በአያቶላህ አልሃሚኒ ላይ አሜሪካና እስራኤል ጦርነት ከማወጃቸው ከሳምንት በፊት የአሜሪካ ሚዲያዎች በኢራን መሪዎች ላይ ሀገራቸው ጦርነት ከከፈተች ዋነኛ ከሚፈለጉ ሰዎች መካከል ሙጅታባ አንዱ ቀዳሚው ተደርጎ መያዙ እየዘገቡ ነበር። በተለይ ለትራምፕ በኢራን ሊካሄድ ስለታሰበው የጦርነት ቅድመ እቅድ ከአሜሪካ የደህንነት መስሪያ ቤት ሲቀርብ አሚኒ ከሁለተኛው ልጃቸው
ሙጅታብ ጋር መገደል አለባቸው የሚል በአንክሮ ተሰጥቷቸዋል። ምክንያቱ ደግሞ የሐሚኒ ተተኪ ሙጅታብ ስለነበር ነው ይላሉ ዘገባዎች። ለዚህ ሲሉ እስራኤልና አሜሪካ ተደጋጋሚ ጥረት ቢያደርጉም ሐሚኒ ላይ ያቀዱት ሲሳካ ተተኪው ግን እስካሁን ድረስ ከማቁሰል ያለፈ መግደል ግን አልቻሉም። ከኢራን የሚወጡ ዘገባዎች እንደሚያሳዩት ከሆነ ሙጅታብ መጠነኛ ጉዳት በዚህ ጦርነት እንደገጠመው አስታውቀዋል። የእስራኤል ጦር አበጋዞች ሙጅታብን ለመግደል አሁንም እያነፈነፉ ሲሆን ኢራን ይህን እንዳይሆን የጥንቃቄ እርምጃዎች እየወሰደች ነው። በተለይም በኢራን አውራ ጎዳናዎች ላይ የተተከሉ የደህንነት ካሜራዎች ኢራን ማንሳትን ጨምሮ ሌሎችም የደህንነት እርምጃዎች በቅድሚያ እየወሰደች ነው። ብዙዎች ሙጅታብ ከተሾሙ የአባታቸው ጠንካራ ፖሊሲ ያስቀጥላሉ የሚል እምነት አላቸው። ሙጅታብ ከአባታቸው ስር ሆነው ብዙ አሰራሮችን አይተዋል። አባታቸው ቅርብ ከነበሩ ልጆች መካከል ተጠቃሽ እንደሆኑም ይነገራል። አንዳንዶቹ ግን አባታቸው፣ እናታቸውና ሚስታቸው በአሜሪካና በእስራኤል ጥቃት ያጡ ሰው ለምዕራባውያን ጫና እንደማይንበረከኩ ያምናሉ። የእስላማዊ ሪፐብሊክ ህልውና ማረጋገጥና አገሪቱን ከፖለቲካዊና ኢኮኖሚያዊ ውድቀት ለማዳን ትክክለኛ ሰው መሆናቸውን ለህዝቡ ለማሳየት ከባድ ስራ እንደሚጠብቃቸውም ይታመናል። የኢራን እስላማዊ ሪፐብሊክ ለአዲሱ መሪያቸው ታዛዥነቱን ያረጋገጠ ሲሆን ቃላቸውን ለመፈጸም ዝግጁ መሆኑን በተወካዮች አማካኝነት አረጋግጧል። እዚህ ጋር ከነ አሜሪካ በኢራን ፖለቲካ ውስጥ አስገብተዋቸዋል የሚባሉ ሰርጎ ገቦች ለአዲሱ መሪ ፈታኝ እንደሚሆኑም እያስጠነቀቁ ነው። የፖለቲካ ተንታኞች በተለይ የጸጥታ ደህንነት ኃላፊዎች ሙጅታብን ለመፎካከር ሀገሪቱን አሁን ያለችበት ሁኔታ ለእነሱ አቅም የሚሰጣቸው በመሆኑም የውጭ ኃያልነት እገዛን በመጠቀም ስልጣኑን ሊነጥቋቸው ይችላል፣ አሊያ ደግሞ አሻንጉሊት መሪ ብቻ ሆነው እንዲኖሩ ሊያደርጓቸው ይችላል ሲሉም የመካከለኛው ምስራቅ የፖለቲካ ተንታኝ ባለሙያዎች እያስጠነቀቁ ነው። የአመራር ብቃታቸው ገና አልተፈተሸም። ከዚህ በተጨማሪም የሪፐብሊኩ ስልጣን ወደ ውርስ ስርዓት እየለወጠ ነው የሚለው ግንዛቤ የህዝቡ ቅሬታ የበለጠ ሊያባብሰው ይችላል። ሙጅታብ ከተመረጡ የእስራኤል ኢላማ ይሆናሉ። የእስራኤል መከላከያ ሚኒስቴር እንደተናገረው ማንኛውም የአያቶላህ አሊ ሐሚኒ ተተኪ ኢላማዎች ይሆናሉ ሲሉም ተናግረዋል። ታዲያ አዲሱ መሪ ስልጣናቸውን እንዴት ሊያስቀጥሉ ጣፈንታቸው ውስጥ ወዴት ሊሆን ይችላል? ቤተሰቦቻችን አብራችሁን ስለሆናችሁ እናመሰግናለን። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ።